ለማህበረሰቡ ንጹህ ውሃን ማቅረብ የተያዘውን የልማት እቅድ ወደ ስኬት ለማድረስ ፕሮጀክቶችን በመስራት ለህዝቡ ጥያቄ መፍትሄ ለማበጀት መንግስት ትኩረት ሰጥቶት እየሰራ ነው አሉ የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ። በከተማው ጀሪካን ተሸክሞ ተራራ የሚወጡ ዮሐንስ መንደር ነዋሪዎች ሰቆቃ ያሳረፈና ከ60 ሺህ በላይ ዜጎችን የንጹህ መጠጥ ውሃ ተጠቃሚ የሚያደርግ ፕሮጀክት ተጠናቆ ለአገልግሎት መብቃቱን የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም ገልጸዋል። የወላይታ ሶዶ ውሃና ፍሳሽ አገልግሎት ኮርፖሬሽን ዋና ስራ አስፈጻሚ አቶ ሀብታሙ ፋንታ በበኩላቸው ፕሮጀክቱ በዮሐንስ መንደር መልክዓ ምድር አቀማመጥ ሳቢያ የሚገጥምን የውሃ መቆራረጥ የሚያስቀር አዲስ ቴክኖሎጂን በመጠቀም የተከናወነ መሆኑን ተናግረዋል። አለማየሁ አልቶ ዝርዝሩን ይዟል። የወላይታ ሶዶ ከተማ ውሃና ፍሳሽ ኮርፖሬሽን ከከተማ አስተዳደሩ ጋር በመሆን ሶዶ ከተማ ዮሐንስ መንደር የገነባውን የንጹህ መጠጥ ውሃ ፕሮጀክት አስመርቋል። ፕሮጀክቱን ያስመረቁት የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ ኮርፖሬሽኑ በራስ አቅም የገነባው የውሃ ፕሮጀክት ረጅም ዓመታትን በማገልገል በርካቶችን መጥቀም እንዲችል ማህበረሰቡ ትልቅ ኃላፊነት አለበት ነው ያሉት። ወደ 200 ሚሊዮን ብር ያህል ከራሱ ወጪ አውጥቶ ይሄንን የሚያክል ደግሞ በሰከንድ 26 ሊትር በአንድ ቀን ደግሞ 1.9 ሚሊዮን ሊትር ውሃ ማምረት የሚችል ትልቅ የውሃ ተቋም ለእናንተ ከፍቷል። ይሄ ውሃ በስነ ስርዓት ማስተዳደር ካቃታችሁ ይበላሽና ይመክናል። ወደ ቀድሞ ችግር መመለስ ይመጣል። ተቋም መሪውን ይመስላል፣ ከተማ መሪውን ይመስላል፣ አካባቢ መሪውን ይመስላል። ስራ ስላለ ብቻ ሳይሆን ስራ ስለተገኘ ብቻ ሳይሆን ምቹ ስርዓት ስለተፈጠረ ብቻ ሳይሆን አመራር በጥብቅ ዲሲፕሊን ስራዎችን የሚመራ ከሆነ እንደዚህ ውጤታማ ፍሬ ከራስ ተቋም አልፎ ለከተማ ትሩፋትን ማቅረብ ከራስ አልፎ ለክልል መብቃት የአመራር ልዩ ጥበብ የአመራር ልዩ ዲሲፕሊን ይፈልጋል። ብልጽግና ፓርቲ ፈተናን ወደ ድል ችግርን ወደ ድል የሚለው እንዲሁ አይደለም። የሚፈታትኑን ነገሮችን እንደ ድል ወስደን ፈተናን እንደ ድል ወስደን ደረጃ በደረጃ ህዝባችንን ችግር መፍታት ስለሚገባን ስለምንችል ይህ ፕሮጀክት የዮሐንስ መንደር ንጹህ መጠጥ ውሃ ችግር ከመፍታት ባሻገር የከተማውን የውሃ ሽፋን 88 ከመቶ የሚያሳድግ ስለመሆኑም ተመላክቷል። ይህ ዛሬ እያስመረቅን ያለነው የዮሐንስ መንደር እና የአራዳ ክፍለ ከተማ የውሃ ፕሮጀክት በከተማችን መልክዓ ምድር አቀማመጥ ምክንያት ለረጅም ዓመታት የውሃ ተደራሽነት ጥያቄ ሲነሳበት የነበረውን የዮሐንስ መንደር እና የአራዳ ክፍለ ከተማ ነዋሪዎችን ጥያቄ 100% በዘላቂነት የሚመልስ ብቻ ሳይሆን በአጠቃላይ የከተማችንን የመጠጥ ውሃ ሽፋንን ወደ 88% በማሳደግ በአካባቢው የኢንቨስትመንት እንቅስቃሴ እንዲፋጠን ትልቅ አስተዋጽኦ የሚያበረክት መሆኑን ጭምር ያረጋገጥኩኝ የከተማችን ነዋሪዎች ከፍተኛ በሆነ በመንግስትና በህዝብ ሀብት ተገንብቶ ለአገልግሎት የበቃውን ይህን የውሃ ፕሮጀክት በአግባቡ እንዲጠብቅ አደራ እያልኩኝ ለዚህ ፕሮጀክት መሳካት ቀን ከሌሊት የተጋችሁ ባለድርሻ አካላት፣ የኮርፖሬሽኑ ማኔጅመንት ባለሙያዎች፣ ፕሮጀክቱ ተጠናቆ ለማየት ሲተጓጉ የነበራችሁ የአካባቢ ነዋሪዎች ሁሉ እንኳን ለዚህ ቀን አደረሳችሁ፣ እንኳን አደረሰን ይላል። ከዛሬ 12 ዓመት በፊት 2006 ዓ.ም ጀምሮ በሊዝ የተመሰረተና በርካታ ነዋሪዎችን የያዘ ይህ መንደር እንደሚታየው የከተማው አንድ አካልና ሌላ ትንሽዬ ከተማ ተመስርቷል ብሎ ለማለት በሚያስችል ደረጃ ህዝብ የሰፈረበት አካባቢ ነው። ቀደም ሲልም በርካታ ነባር ባለይዞታዎችም ሆኑ ከ2006 ዓ.ም ወዲህ የመጣው ነዋሪ ብቸኛ አማራጫቸው የነበረው በተለምዶ የመድኃኔዓለም ጸበል ከሚባለው ምንጭና ከሌሎች አማራጮች በመቅዳትና ከሩቅ ቦታዎችን በአህያ በማመላለስና በመግዛት ሲጠቀሙ ኖረዋል። ይህን ችግር በመሰረታዊነት ሊፈታ የሚችል የውሃ አቅርቦት ፕሮጀክት በዛሬው ቀን እናስመርቃለን።
እና በድጋሚ እንኳን ደስ ያለን እንኳን ደስ ያላችሁ በኔና በከተማ አስተዳደሩ ስም ለማለት እወዳለሁ። የ30 መንደር የውሃ መጠጥ ፕሮጀክት በጠቅላላ የ30 ወይም ዮሐንስ መንደርና አራዳ ክፍለ ከተማን የሚሸፍን ነው። ፕሮጀክቱ በጠቅላላ የ9500 አባወራዎችን በቁጥር ለ60 ሲሰላ 57000 ነዋሪዎችን ተጠቃሚ ያደረገ ነው። ለዘመናት ሲናፍቁት የኖሩት የንጹህ መጠጥ ውሃ ፕሮጀክት ተመርቆ አገልግሎት መጀመሩ እንዳስደሰታቸው ያነሱት የዮሐንስ መንደር ነዋሪዎች ልማቱን በዘላቂነት ለመጠበቅ ቃል ገብተዋል። ውሃ ከዚህ እስከ ዳሞታ ድረስ መሄድ መቻሉ በዘመኔ ያላየሁት ድንቅ ነገር ነው። ይሄንን እድል እኔም ሆንኩ የኔ ትውልድ ማየት መቻሉ እጅግ አስደስቶኛል። ከዚህ ቀደም ወራጅ ውሃ ቀርተን እየጠጣን ያደግነው፣ አሁን ይህን መልካም አጋጣሚ ማየታችን እንግዳ ነው። ይህን ልማት በብዙ ጥንቃቄ እንይዘዋለን፣ እንዳይበላሽም እንጠብቃለን። ኮርፖሬሽኑ በቀጣይ የህዝቡን የንጹህ መጠጥ ውሃ ፍላጎት ለማሟላት የዋራዛ ሾ፣ ጉቱቶ ላሬናና የልቅምሴ ምንጭ የመጠጥ ውሃ ማስፋፊያ ስራዎችን አጠናቆ እንደሚያስመርቅ በስፍራው ተነግሯል። በከተማችን በከፍተኛ መስፋፋት የታየባቸውን አካባቢዎች የንጹህ መጠጥ ውሃ ተደራሽነት ጥያቄ ምላሽ የሚሰጡ የውሃ ፕሮጀክቶችን በቀጣይ 1 ወር ውስጥ ልክ እንደ ዛሬ ለምረቃ ለመብቃት ቀን ከሌሊት በትጋት እየሰራን እንገኛለን። ከነዚህ ፕሮጀክቶች መካከል ለአብነት የዋራዛ ሾ የመጠጥ ውሃ ፕሮጀክት፣ ሁለተኛው በልዩ ሁኔታ ታዳሽ ኃይልን በመጠቀም የፀሐይ ኃይል በመጠቀም የአካባቢ ብክለትን በመቀነስ ሁኔታ እየገነባን ያለነው የጉቱቶ ላሬና የመጠጥ ውሃ ፕሮጀክት፣ ሶስተኛው የልቅምሴ ምንጭ የመጠጥ ውሃ ማስፋፊያ ፕሮጀክቶች ይገኙበታል። በዞኑ ያለውን ማዕድን ሀብት በመለየት ከዘርፉ የሚጠበቀውን ጥቅም ለማግኘት በትኩረት እንደሚሰራ የወላይታ ዞን ማዕድን ጽሕፈት ቤት አስታውቋል። የማዕድን ሀብት በአግባቡ ለመጠቀም እንቅፋት የሚሆኑ የመንገድ መሰረተ ልማትና ሌሎች ችግሮች እንዲፈቱም ተጠይቋል። የወላይታ ዞን ማዕድን ጽሕፈት ቤት የ2018 በጀት ዓመት ግማሽ ዓመት አፈጻጸም ግምገማ ተካሂዷል። ዝርዝሩ ደግሞ የሪፖርተራችን መለሰ ወልኮ ነው። ሀገራችን በተፈጥሮ ሀብት የታደለች ሀገር ብትሆንም ከዘርፉ የሚጠበቀውን ያህል ኢኮኖሚያዊ ጥቅም ሳታገኝ ለዘመናት ቆይታለች። መንግስት ከቅርብ ጊዜ ወዲህ በዘርፉ ባደረገው ማሻሻያ ተጨባጭ ውጤት እየተመዘገበ ይገኛል። ወላይታ ዞንም በሀገራችን ደረጃ ውድ የሆነ ኦፓል ማዕድን ጨምሮ ብዙ ማዕድናት የሚገኝበት አካባቢ በመሆኑ ከዘርፉ የሚገኘውን ጥቅም ለማሳደግ በትኩረት እየተሰራ መሆኑን የወላይታ ዞን ማዕድን ጽሕፈት ቤት ኃላፊ አቶ ደሳለኝ በቀለ ገልጸዋል። ወላይታ ላይ የት ምን አይነት ማዕድን አለ የሚለው ነገር ጥናት አድርጎ ያ የተደረገውን ጥናት የሚመለከተው አካል ባለበት የተደረገውን ጥናትም ጭምር ፕሬዘንት የተደረገበት ሁኔታ አለ። ለምሳሌ ወደ ዱጉና ፋንጎ ብንሄድ ኦፓል በስፋት እንዳለ ጥናት ላይ ተረጋግጧል። ያንን እኛም ታች ላይ ወርደን ዱጉና ላይ የት ሳይት ኦፓል አለ የሚለው ነገር ለማየት ከኛ ባለሙያ ጋር ለማየት ሙከራ ያደረግንበት ሁኔታ አለ። ተቋሙ ከዚህ በፊት ውሃ ማዕድንና መስኖ ይባል ከነበረበት ወጥቶ ማዕድን ጽሕፈት ቤት በመባል ተደራጅቷል። ይህም መንግስት ለዘርፉ የሰጠው ትኩረት የገዘፈ መሆኑን የሚያሳይ በመሆኑ ማዕድናትን ለሚፈለገው የኢኮኖሚ እድገት ለማዋል ሁሉም መዋቅሮች ሕጉን ተከትለው መስራት እንደሚገባም ገልጸዋል። የዘርፉ ልማትና እድገትም በተሻለ ለውጥ ላይ የሚገኝ ከመሆኑ ጋር ተያይዞ በዘርፉ የሚሰማሩ የውጭና የሀገር ውስጥ ባለሀብቶችን የመሳብና ዘርፉን በተማሪ ሰው የማጎልበት ስራ መንግስት ትኩረት ሰጥቶ በዘርፉ እያከናወናቸው ያሉ ተግባራት መንግስት ለዘርፉ የሰጠውን ትኩረት የሚያሳይ ነው። ከማዕድን ሀብትን በአግባቡ ለመጠቀም የመንገድ መሰረተ ልማትን ማሟላት እጅጉን ያስፈልጋል። ነገር ግን አንዳንድ መዋቅሮች ላይ ማዕድናት የሚገኙበት ቦታ ድረስ ያለው የመንገድ መሰረተ ልማት በአጽንኦት የተነሳ ችግር ሲሆን፣ አልፎ አልፎ የሚስተዋሉ የወረዳና የከተማ መዋቅሮች ያለመናበብ ችግርም እንዲሁ። መንገድ ካለመኖሩ ጋር ተያይዘው አብዛኛው ጊዜ ውጤታማ አልሆነም። አጥኚ ቡድኑም ሄደው አይቶ ብዙ ነገሮች መኖሩን ሌሎን ጋዝ መኖሩን
ሌላ ነገሮች ወርቅ መኖሩን አብዛኛው ማዕድናት ያለበት ወረዳ መሆኑንና እስከዛሬ ድረስ ግን ከመንገድ እጥረት ጋር ተያይዞ ችግር ያለበት ወረዳ ሆኖ የቆየበት ሁኔታዎች አሉ። ከዛ በአሁኑ ሰዓት አብዛኛው ቦታ ላይ አሁን እንደ ወረዳ አብዛኛው ከ10ና ካሉት ከወረዳ ውስጥ ያለው 17 ቀበሌያት አብዛኛው ቀበሌ ከ10 በላይ ቀበሌያት ውስጥ ማዕድን ያለበት ድንጋይ ከሰል በተለይ አሁን ውጤታማ ሆኖ ያለበት ሁኔታዎች አሉ። ህገወጥን ከመቆጣጠር አንጻር እጅግ በጣም ተቀናይተን ከፖሊስ ከገቢ ከወረዳ አስተዳዳሪ ጋር ተቀናይተን እየሰራን ነው። ግን ወረዳና ከተማ አካባቢ ባለው ቁጥጥር ላይ ትንሽ ክፍተቶች አሉ። እነሱንም ወደፊት ይቀርፋል የሚል እምነት አለኝና ስምሪት ከመስጠት አንጻር በወረዳና በከተማ በጣም ሰፊ ክፍተቶች አሉ። በአንዳንድ መዋቅሮች ከማዕድን ምርት ስምሪትና ቁጥጥር ጋር ተያይዞ የሚስተዋሉ ችግሮችን ለመፍታት በዞኑ በኩል ጥናት ላይ የተመሰረተ ስራ እየተሰራ እንደሚገኝ ተገልጸዋል። መዋቅራውን በአዲስ መልክ በዚህ ዓመት ሲጠና በክልል ደረጃ እነዚህ ደረጃ 1 የሚባሉ ዞኖች እንደነ ወላይታ እንደነ ጋሞ ጌዲዮ እነዚህ ላይ ጽሕፈት ቤት ነው ደረጃ ነው። በሌሎች ላይ ዩኒት ተብሎ የተጠናለ እንደገና ደግሞ ሪጂዮ ፖሊ ከተሞች ላይ እንደነ ሶዶ እንደነ ዲላ በዩኒት ደረጃ ተጠንቷል። ያው ከዚህ በኋላ ሪጂዮ ፖሊ ከተሞች ራሳቸው ማዕድን ማስተዳደር የሚችሉበት ሁኔታ ተፈጥሯል። ነገር ግን ሌሎች አሉ ፈርጃዋን ከተሞች አሉ እንደነ ቦዲቲ እንደነ አረካ ፈርጃዋን ይሆናሉ። ፈርጂቱ የተባለ በራሳቸው በፈርጅ የተፈረጁ ከተሞች አሉ። በእነሱና ገና አልተጠናም መጠናት አለበት። በተለይ በፈርጅ ብቻ ሳይሆን ያለው የማዕድን ፖቴንሻል ተጠንቶ መጠናት አለበት የሚለውን ጥያቄ እኛ እያቀረብን ነው። የመንገድ መሰረተ ልማት ችግር ለመቅረፍም ከክልሉ መንግስት ጋር እየተሰራ እንደሚገኝ የወላይታ ዞን ማዕድን ጽሕፈት ቤት ኃላፊ አቶ ደሳለኝ በቀለ አረጋግጠዋል። መንገድን የድንጋይ ከሰል ምርትን ለማውጣት ምቹ የማድረግ ኃላፊነት እንዳለበት ክልል ላይ በነበረው መድረክ ላይም ከዚህ ጋር በተያያዘ ያለውን ችግር ለማንሳት ሞክረናል። የክልል ማዕድን ባለስልጣንም ይህንን እንደ አሳይመንት ይዘው የሄደበት ሁኔታ አለ። ሁምቦ ላይም ወደ ጋልቻ የሚያስገባበት ቦታ ላይ የድንጋይ ከሰል በጣም በስፋት ይሄ ከቦሮዳ ጋር የሚዋሰን አካባቢ ነው። የእዛ በልት ላይም ማዕድን እንዳለ የድንጋይ ከሰል እንዳለ ተረጋግጠዋል። ነገር ግን የተወሰነ ጥርጊያና ጥገና የመንገድ ጥርጊያና ጥገና የሚያስፈልግበት ሁኔታ እንዳለ ለማየት ሞክሯል። ይህንን የክልል ማዕድን ባለስልጣንም ቀጣይ ይህንን የመንገድ ችግር ለመፍታት እንደ አሳይመንት የያዘበት ሁኔታ እንዳለ እሱ ላይ ያው ለማንሳት ፈልጌ ነው። በዩኒቨርሲቲዎች የተግባር ተኮር ስልጠና ማስጀመር በሙያው የተካነና ስራ ፈጣሪ ትውልድን ለማፍራት እንደሚያስችል ተጠቆመ። በቅርቡ በሀገሪቱ የተግባር ሳይንስ ትምህርት ስርዓት የሚከተሉ 15 ዩኒቨርሲቲዎች አንዱ ለመሆን የበቃው የወላይታ ሶዶ ዩኒቨርሲቲ ለዘርፉ ውጤታማነት ትኩረት ሰጥቶ እየሰራ መሆኑን አስታውቋል። ዩኒቨርሲቲው ከትምህርት ሚኒስቴር ጋር በመተባበር የተግባር ተኮር ስርዓተ ትምህርት ክለሳና ማረጋገጫ ወርክሾፕ አካሂደዋል። ታረቀኝ ተስፋዬ ላሰናዳው ዝርዝር ውብሸት ጳውሎስ። ለ2 ቀናት በተካሄደው በዚህ መርሃ ግብር ላይ በሀገሪቱ ከሚገኙ 15 የተግባር ሳይንስ ዩኒቨርሲቲዎችና ከተጠሪ ተቋማትም በርካታ ምሁራን የተሳተፉ ሲሆን በቀረበው ጥናትና ምርምር ውጤቶች ላይ አስተያየትም ተሰጥቶበታል። ፕሮግራም ለርኒንግ አውትካም እና ፕሮፌሽናል ፕሮፋይል ሁለት ቦታ ብንገልጻቸው እንጂ ዲፕሊኬሽን እንዳይኖር በአንዱ ቢሰራ ወይ ፕሮግራም ፕሮፋይል ተብሎ ይሰራ ወይ ደግሞ ፕሮግራም ለርኒንግ አውትካም ተብሎ ዝም ብሎ ተደጋጋሚ ነገር እንዳይኖር። ትምህርት ሚኒስቴር የሰጠን ተልዕኮ አለ፣ የተቋም ሚሽን አለ፣ ፕሮግራም ኤጁኬሽናል ኦብጀክቲቭ አለ፣ ፕሮግራም ለርኒንግ አውትካም አለ፣ እንዘን ቨርቲካሊ ወርዶ ኮርስ ለርኒንግ አውትካም አለ። በተለይ ከዚህ ቀደም ከምንጠቀመው የኮንቬንሽናል ተርሚኖሎጂ ከግራጁዌት ፕሮፋይል፣ ፕሮግራም ፕሮፋይል ኤንድ ሶ ኦን ሰም ሶርት ኦፍ ኮንፊውዥን እንዳይፈጥር በደንብ ለይቶ ዲፋይን ኦፕሬሽናሊ ዲፋይን ማድረግ ቢቻል መምህራኖቻችን ታክቲካል ስኪላቸው በቂ ቃልም ብቁ ቃልም ነው ደግሞ ቱ ዘ ስታንዳርድ በሚፈለገው መጠን ልዩነት ዲፍረንስ ካላመጣን የአፕላይድ ዩኒቨርሲቲ አብስትራክት ሊሆን ይችላል ማለት ነው። ሶ ዩኒቨርሲቲዎችን ይሄ ይጠብቃል ማለት ነው። መምህራኖችን ትሬኒንግ መስጠት ካፓሲቲ ቢልዲንግ የግድ ያስፈልጋል። ካሁኑ ነው ማቀድም ያለብን ማለት ነው።
በሀገራችን የወላይታ ሶዶ ዩኒቨርሲቲን ጨምሮ አጠቃላይ 15 ዩኒቨርሲቲዎች የተግባር ሳይንስ ትምህርት ስርዓት የሚከተሉ ሲሆን ይህ ስርዓት መተግበሩ ደግሞ ትልቅ እድል የሚፈጥር መሆኑም ተመላክቷል። በጄኔሬሽን ወደ ሁለተኛ አይነት ጄኔሬሽን ካቴጎሪ ውስጥ ያሉ ዩኒቨርሲቲዎችን በዛ ውስጥ ነው የተመደቡት። እነዚህ ዩኒቨርሲቲዎች አፕላይ ሳይንስ የተባሉት ያው ተግባር ተኮር ዩኒቨርሲቲ ማለት ነው። ያ ማለት ተማሪዎቻችን ተምሮ ሲወጡም ደግሞ ሲማሩም የሚማሩትን በቲዮሪ ብቻ ሳይሆን በፕራክቲስ ወይም ደግሞ በተለያዩ በሚማሩት በየዘርፋቸው በእጃቸው እየሰሩ ደግሞ ሄዶ ወደ ውጭ ወጥቶ የሚሰሯቸውን ስራ አይነቶችን በዩኒቨርሲቲ በእውቀትም ደግሞ በስኪልም ዴቨሎፕ እያደረጉ ደግሞ ወጥቶም ደግሞ የሚሰሩትን ወደሚሰሩበት ሶሳይቲው ጋር ደግሞ ወይም ደግሞ ኢንዱስትሪዎች ጋር ቀርቦ እውቀትን ከዛው እየቀሰሙ ደግሞ ከትምህርት ፕሮግራማቸው ጋር ያንን ይዞ የሚቀጥሉበት ሂደት ነው። ኮምፕሬሄንሲቭ ዩኒቨርሲቲዎች ብዙ እንደኛ ለካሪኩለም ሪቪዥን እና ሪዴቨሎፕመንት ወይም ፕሮግራም አላይመንት ብዙ አይጨነቁም። ሪሰርች ዩኒቨርሲቲዎችም እንደዚሁ። ነገር ግን አፕላይ ሳይንስ ዩኒቨርሲቲዎች የራሳቸውን ካሪኩለም ሪሼፕ ለማድረግ እና ሪዴቨሎፕ አድርገው በተሰጡ የትኩረት መስኮች አድርገው ፕሮግራማቸውን ለማስተካከል ከፍተኛ ስራ እየተሰራ ያለበት የዲፍሬንሺዬሽን ዘርፍ እንደሆነ እንገነዘባለን። ከፍተኛ ለአገር ለውጥ ያመጣል ተብሎ በታሰበው በዲፍሬንሺዬሽን ካቴጎሪ ውስጥ መገኘት እንደ እድል ነው የምንቆጥረው እኛ። ከዚህ ቀደም በሁሉም ዩኒቨርሲቲዎችም የሚሰጠው የትምህርት ስርዓት ተመሳሳይ መሆኑ በትውልድ ላይ የሚታይ ለውጥ ባለመምጣቱ መንግስት በየጊዜው የትምህርት ስርዓትን እያሻሻለ መጥቷል። ከዚህ መነሻ በተለያዩ ዩኒቨርሲቲዎች የተግባር ተኮር ስልጠና በማስጀመር ቀጣይ በሙያው የተካነና ስራ ፈጣሪ ትውልድን ለማፍራት የሚያስችል ተግባራት መጀመሩን በትምህርት ሚኒስቴር የስርዓተ ትምህርትና ፕሮግራሞች ደስክ ኃላፊ አቶ ተስፋዬ ነጋው ተናግረዋል። ተግባር ዩኒቨርሲቲዎች የተፈለገበት ዋናው ምክንያት በዚህ ዩኒቨርሲቲዎች ውስጥ በእነዚህ ዩኒቨርሲቲዎች ውስጥ የሚማሩ ተማሪዎች ክህሎትን በጣም ከፍ ባለ ሁኔታ ጨብጠው እንዲወጡ የተማሩት የሰለጠኑበት ፕሮግራም በደንብ አውቀው በእውቀትም የጠነከረ እውቀት በተግባርም በደንብ የበለጸጉ በቅተው እንዲወጡ ታሳቢ የተደረገ ነው ማለት ነው። ስለዚህ እንደ ከዚህ በፊቱ በጅምላ ሁሉም ዩኒቨርሲቲዎቻችን ተመሳሳይ ስም ይዘው ተመሳሳይ ፕሮግራም እንዲያስተምሩ ሳይሆን ተመሳሳይ ፕሮግራም ሆነው ራሱ በተለያየ መንገድ የተለየ ብቃት ይዘው እንዲወጡ ነው። በምርምር ዩኒቨርሲቲ ውስጥ የሚማሩ የበለጠ ስለ ምርምር አውቀው ትንሽም ቢሆን ክህሎት ጨብጠው ወደፊት ተመራማሪ የሚሆኑበት ሳይንቲስት የሚሆኑበት ፖሊሲ ሜከርስ የሚሆኑበት አጋጣሚ የሚያገኙበት ነው። እነዚህኛዎቹ ደግሞ የበለጠ ሙያተኛ ሆነው ፕሮፌሽናል ሆነው ፕራክቲሽነር ሆነው ክህሎትን በደንብ ጨብጠው የሚሰማሩበት ስራ ላይ በደንብ በብቃት እንዲሰሩና ውጤታማ እንዲሆኑ የአካባቢውን የማህበረሰቡን የሴክተሮችን የኢንዱስትሪዎችን ችግር መፍታት የሚችሉ ባለሙያዎች እንዲሆኑ በዛ መልክ እንዲቀረጹ ለማድረግ የታሰበ ነው ማለት ነው። ስልጠናው በሙያው የተካነ የሰለጠነ ኃይል ከማፍራት አኳያ የሚጫወተው ሚና ከፍተኛ በመሆኑ ዘርፉን ውጤታማ ለማድረግ በቀጣይም ልዩ ትኩረት እንደሚሻም ተመላክቷል። ማህበረሰቡ ህጻናትና ታዳጊዎች ላይ የጉሮሮ ህመም በተደጋጋሚ ሲከሰት አቅልሎ ከመመልከትና ጎጂ ልማዳዊ ድርጊቶችን ከመፈጸም ተቆጥቦ ተገቢውን ሕክምና እንዲያገኙ በማድረግ የሮማንቲክ የልብ ህመምን ሊከላከል እንደሚገባ የሶዶ ክርስቲያን አጠቃላይ ሆስፒታል አሳሰበ። በተለያዩ አካባቢዎች ለሚገኙ ህጻናትና ታዳጊዎች ነፃ የልብ ምርመራና ልየታ በማድረግ የበሽታው ምልክት የታየባቸው በጊዜ ሕክምና እንዲያገኙ እያደረገ መሆኑንም ሆስፒታሉ ገልጿል። ሆስፒታሉ የሮማንቲክ የልብ ህመም የግንዛቤ ማስጨበጫና የምርመራ እንዲሁም የልየታ ማስጀመሪያ መርሃ ግብር በጠበላ ከተማ አካሂደዋል። መስከረም ጌታቸው በዝርዝር ተመልክተዋለች።
የሆስፒታሉ ዋና ስራ አስፈጻሚ አቶ ኤፍሬም ገብረስላሴ ሆስፒታሉ ከሀገራችን አልፎ ከአጎራባች ሀገራት ጭምር ለሚመጡ ዜጎች የላቀ የሕክምና አገልግሎት እየሰጠ እንደሚገኝ ገልጸው ከዚህ ቀደም በተለያዩ አካባቢዎች ለሚገኙ ህጻናትና ታዳጊዎች ነጻ የልብ ምርመራና ልየታ በማድረግ የበሽታው ምልክት የታየባቸው በጊዜ እንዲታከሙ በማስቻል ማህበራዊ ኃላፊነቱን ሲወጣ መቆየቱንና አሁን ደግሞ ይህ ተግባር በጠበላ ከተማ እንደሚጀምር ተናግረዋል። በሽታን መከላከል በሚል ደግሞ ፕሮግራም በመቅረጽ ወደየ ማህበረሰቡ ውስጥ በመሄድ ጭምር የከፋ አደጋ ላይ ሊደርሱ የሚችሉ ነገሮችን በቤት ማስቀረት እንዴት ይቻላል በሚል በተለይም ደግሞ በህፃናት በባክቴሪያ ምክንያት የሚመጣ ቶንሲል ተከትሎ የሚመጣ የልብ በሽታን ለመከላከል ከዚህ በፊት በሶዶ ከተማ በሶዶ ዙሪያ በአረካ በቦሎሶ ሶሬ በዳሞት ጋሌ በእነዚህ መዋቅሮች ስንሰራ የነበርነውን አሁን ደግሞ ወደ ጠበላ ከተማ አስተዳደር ይሄን ፕሮጀክት ይዘን መተናል። በመርሃ ግብሩ የተለያዩ ባለድርሻ አካላት የተሳተፉ ሲሆን የወላይታ ዞን ጤና መምሪያ ኃላፊ ተወካይ አቶ መሳይ ሳሙኤል የሶዶ ክርስቲያን አጠቃላይ ሆስፒታል ወደ አካባቢው ህብረተሰብ ወርዶ የሚሰጣቸው የማህበረሰብ አቀፍ አገልግሎቶች የበርካታ ዜጎችን ህይወት መታደጉን አስረድተዋል። ሆስፒታል እንግዲህ ከዞን ጤና መምሪያ ጋር አብሮ የሚሰራ የኛ ፓርትነር ነው። አብረን በጋራ ነው የምንሰራው። ይሄን ሩማቲክ ሄርት ዲዚዝ ብቻ አይደለም፣ የልብ ኬዝ ብቻ ሳይሆን በብዙ ስራዎች አብረን በቅንጅት ነው እየሰራን ያለነው። በተለይ አሁን ሆስፒታሉ ኖርማሊ በሆስፒታል ደረጃ ከሚሰጣቸው አገልግሎቶች በተጨማሪ ወደ ማህበረሰብ ደረጃ ወርዶ ይሄን ችግር ለመቅረፍ ህዝቡን ግንዛቤ ፈጥሮ በየትምህርት ተቋማት እየሄደ ችግሩ ያለባቸውን ሰዎች የመለየት ስራ እየሰራ ያለው ስራ እጅግ በጣም የሚያስመሰግን ስራ ነው። ከሕክምና ቡድኑ አባላት መካከል አንዱ የሆኑት ዶክተር ሀበኒዮም ተበጀ በሽታው በጉሮሮ ህመም የሚጀምር ሆኖ በወቅቱ ካልታከመ ወደ ከፋ የልብ ህመም እንደሚሻገር ይገልጻሉ። የሮማቲክ የልብ ህመም ማለት በግሩፕ ኤ ስትሪፕቶኮከስ ወይም በባክቴሪያ ቶንሲላችን በታመመን ጊዜ ያንን በአግባቡ ሳንታከም ስንቀር የሚመጣ የልብ በሮች ወይም ክፍክድ ይባላል በአማርኛው። የልብ በሮችን የሚጎዳ የልብ ህመም ነው ማለት ነው። ስለዚህ አብዛኛውን ጊዜ ህጻናትን ከ3 ዓመት ጀምሮ በተለይም ከ5 እስከ 15 ያሉ ህጻናትን ለቶንሲል ተጋላጭ ለቶንሲላይቲስ ህመም ተጋላጭ ስለሆኑ በዛ አማካኝነት በደንብ ሳይታከሙ ሲቀሩ ተገቢው መንገድ ተከትለው ሳይታከሙ ሲቀሩ የሚመጣ የልብ በሽታ ነው ማለት ነው። ከዚህ በፊት ሆስፒታሉ በሶዶ ከተማ በሚገኙ አንዳንድ ትምህርት ቤቶች ባካሄደው ነጻ የልብ ምርመራ ልጃቸው የሮማንቲክ የልብ ህመም ምልክት እንዳለበት መረጋገጡን የሚናገሩት ረዳት ፕሮፌሰር ሻርኩ መላኩ አሁን ላይ ልጃቸው በሆስፒታሉ ሕክምናውን እየተከታተለ መሆኑን ይናገራሉ። እሱ ገና 5ኛ ክፍል እያለ ምንም እኛም የምናውቀው ነገር የለም። 5ኛ ክፍል እየተማረ ነበረ። ድንገት ጮራ እነሱ መጥተው እነዚህ ሮማንቲክ ሄርት ዲዚዝ ኦፊሰሮች እዛ መጡና መረመሯቸው። ተማሪ ሁሉ ሲመረመር በተወሰኑ ልጆች ላይ እሱ ብቻ ሳይሆን የተወሰኑ ልጆች ተገኘባቸው እና የዛሬ 6 ዓመት ማለት ነው። የመርሃ ግብሩ ተሳታፊዎች በበኩላቸው ከግንዛቤ ማስጨበጫው ጥሩ ትምህርት ማግኘታቸውን ተናግረው እነሱም ማህበረሰቡን በማሳወቅ ኃላፊነታቸውን እንደሚወጡም ጠቁመዋል። በየአካባቢያችን በየትምህርት ቤታችን ሰፊ ቅስቀሳ በማድረግ በማህበረሰቡ ውስጥ ግንዛቤው ዳብሮ ወደ ሕክምና ተቋማት ሄደው ከዚሁ በሽታ ተሰራጭቶ ጥቃት ከማድረሱ በፊት የሚድኑበትን በፕሮግራሙ ሂደት ውስጥ ተሳታፊ የሚሆኑበትን ጥረት የበኩላችን ለማድረግ የድርሻችን እንወጣለን የሚል እምነት አለኝ። አሁን በሆስፒታላችን ካችመንት ያሉ ቀበሌዎችን ቲም በማዋቀር የግንዛቤ ማስጨበጫ ትምህርት እንሰጣለን የሚል እምነት አለኝ እና እንደ ባለሙያ እንደ ጤና ባለሙያ የራሴን ኃላፊነት እወጣለሁ የሚል እምነት አለኝ። ማህበረሰቡ ህጻናትና ታዳጊዎች ላይ የጉሮሮ ህመም በተደጋጋሚ ሲከሰት አቅልሎ ከመመልከትና ጎጂ ልማዳዊ ድርጊቶችን ከመፈጸም ተቆጥቦ ወደ ሕክምና ተቋም ወስዶ ተገቢውን ሕክምና እንዲያገኙ በማድረግ የሮማንቲክ የልብ ህመምን ሊከላከል እንደሚገባ ተመላክቷል።
በፍትህ አሰጣጥ ስርዓት ላይ የሚስተዋሉ ህብረተሰቡን የማጉላላትና የይግባኝ ጊዜን አላግባብ የማርዘም ችግሮችን ለመፍታት ሊሰራ እንደሚገባ የድጉና ፋንጎ ወረዳ ምክር ቤት አባላት ጠየቁም። በኦዲት ግኝት የተለዩ የከረሙ ዕዳዎችን ወደ መንግስት የማስመለስ ተግባር ትኩረት ተሰጥቶት እንዲሰራም አባላቱ አሳስበዋል። የወረዳው ምክር ቤት በአራተኛ ዙር 13ኛ የስራ ዘመን ሁለተኛ መደበኛ ጉባኤውን አካሂዷል። ትዝታ ታከለ ተጨማሪውን ይዛበታለች። የድጉና ፋንጎ ወረዳ ከዚህ ቀደም በፍትህ ተቋማት ስራ አፈጻጸም ግንባር ቀደም የነበረ ቢሆንም ከቅርብ ጊዜ ወዲህ በፍትህ ስርዓቱ ላይ እየተስተዋለ የመጣው ክፍተት በህብረተሰቡ ዘንድ እምነት እያሳጣ መምጣቱን የምክር ቤት አባላት አንስተዋል። ብዙ ጊዜ የመንግስት ክሶች ሲሄዱ አንዳንድ ጊዜ ጠንከር ብሎ አይቀርብም። ይሄ እውነታ መጠናከር አለበት የሚል ነገር ነው የተነሳው። ለውሳኔ ዋናው ነገር አቃቤ ህግ በሚያቀርበው በክስ አቀራረብ ነው። ስለዚህ የዛ አካባቢ ላይ ያለው ከዚህ በፊት ጠንከር ያለ ነገር ነበር አውቃለሁ። ክስ ቀርቦ መረጃ ተስተካክሎ ይሄ መረጃ ደግሞ ታማኝነቱ እስከታች እስከ ቀበሌ ድረስ ወርዶ የማጣራት ሂደት ሁሉ ነበር። አሁንም በዛ ልክ መሄድ አለባቸው። ከአንድ ጊዜ በላይ እስከ 3 እና እስከ 4 ጊዜ ድረስ ለውሳኔ መታችሁ ውሰዱ ውሳኔ መታችሁ ውሰዱ ሲባል ባለ ጉዳዩ የማግሏላት ሁኔታ ይታያል። ያ ማለት ውሳኔ ካለፈ አንድ ጊዜ ለውሳኔ ቀጥሮ ከተሰጠ በሁለተኛ ጊዜ እንኳን ውሳኔ ቢተላለፍ ጥሩ ነው። ከአንደኛው ካመለጠ ማለት ነው። ከፍተኛ ፍርድ ቤት ላይ ውሳኔ ከተሰጠ በኋላ የመዝገብ መዝጋት ሁኔታ አለ። ባለ ጉዳዩ መዝገብ ቤት ሄዶ ባለ ተከሳሹ ማለት ነው ውሳኔውን ያገኘው ግለሰብ እሱን ካላገኘ የረታው አለ አይደለም። ስለዚህ መዝገቡ እንዲዘጋ የማድረግ ሁኔታ አለ፣ የመደበቅ ሁኔታ አለ። ሄዶ ፍርዱ እውነቱ ይወጣል። ነገር ግን የይግባኝ ጊዜ ለማጥፋት ፈልገው ነው። ዘመናትን የተሻገሩ የልማትና መልካም አስተዳደር ጥያቄዎች አሁንም ምላሽ የሚሹ በመሆናቸው ትኩረት ሊሰጥባቸው ይገባልን ብለዋል የምክር ቤቱ አባላት። 8 ትምህርት ቤት አስፈትኖ 5 ብቻ ማሳለፋቸው እጅግ በጣም 5 ትምህርት ቤት ወድቆ 11 ተማሪ ነው ያለፈው። ይሄ ማለት እጅግ በጣም አስደንጋጭ ስለነበረ ያንን ማካካስ በሚችል ሁኔታ እየሄዱ ያሉበት ሁኔታ ነው የተገመገሙ። ሌላው በሴቶችና ህጻናት በጣም ወሳኝ ተብሎ የተገመገመው ምንድነው? ጸጥታ ነው። ይሄ ወረዳ ከሚተችባቸው አንዱ ኢዳ አሰባሰብ ላይ ነው። አሁን ብዙ ኢዳ ያለበት ወረዳ ስለሆነ ኢዳን በእያንዳንዱ ቀበሌ ላይ የቀበሌ ምክር ቤት ይህንን ኢዳ የማሰባሰብ ስራ ላይ መሰማራት አለበት። እኛ ከዚህ በኋላ በኢዳ አንጠየቅም የሚለው ነገር በጦርነት እንግዲህ መክረዋል። በለቅሰው ለጭነት ሃይላንድ እሽግ ውሃ ንጹህ ውሃ በእጃችን እያለ እየጠጡ ሰው ዝም ብሎ የሚከስርበት ሁኔታ ነው ያለው። ምክንያቱም የኛ ሰው በአንድ ንቅናቄ ተደርጎ በወረዳችን ንጹህ ሆኖ ነበር። አሁን ተመልሶ መጥቷል። የድጉና ፋንጎ ወረዳ ምክር ቤት ዋና አፈ ጉባኤ ወይዘሮ ሊያ ኤተሬ እንደገለጹት የምክር ቤት አባላት በየደረጃው ካነሷቸው ጥያቄዎች በተለይም ጎጂ ልማዳዊ ድርጊቶችን ሙሉ ለሙሉ ለማስቀረት የወጡ ደንቦችን ለማስከበር በቅንጅት ይሰራል ብለዋል። በየቀበሌ ዞረን በእያንዳንዱ ቀበሌ በ31ዱም ቀበሌ የግንዛቤ ማስጨበጫ ትምህርት ተሰጥቷል። ነገር ግን አንዱ ስተው አንዱ አልተዋለ እና ሁሉን ደግሞ አማክለን ለመስራት ለወደፊት የያዝነው እቅድ እንግዲህ በትምህርት ብቻ ሰዎች መሻሻል ወይም ማስቀረት ስላልቻሉ ከጸጥታ አካላት ጋር በመተባበር ከዋና አስተዳደር ጋር በመተባበር ከቀበሌ አመራር ጋር በመተባበር ይሄንን ስራ ለማስቀረት በቀበሌም ሆነ በወረዳ አሁን እንደገና ከቀበሌም ወርደን ከቀበሌ አመራር ጋር ቁጭ ብለን እዛ ያለው ኮንግረስ አባል 200ን አሰባስበን እነሱ ጋር ቅጣት አስተምነን ጥረት እናደርጋለን። በህዝብ ተሳትፎ የሚሰሩ ልማቶችን በማጠናከር የልማትና መልካም አስተዳደር ጥያቄዎችን ለመፍታት ጥረት ይደረጋል በማለት የወረዳው ዋና አስተዳዳሪ አቶ ዘካሪያስ ወልታሞ ገልጸዋል። ምክር ቤቱ ያነሳቸውን በበጎ ያነሳቸውን ወስደን በጉልበት ደግሞ እንዲታረሙ የተባሉ ሀሳቦችን ይዘን እየሄድን ነው። ከጸጥታ ስራ ጋርም ልዩ ትኩረት ተሰጥቶ መሰራት አለበት ብሎ ምክር ቤቱ ያነሳውን እኛም ቀጥሎ ባለው ከ6 ወር ውስጥ የጸጥታ ስራ ትኩረት ተሰጥቶ የሚሰራ ነው። እንደኛ አካባቢ በተለያዩ አካባቢዎች የተወሰነ ነገር ለመፍጠር የሚሞክሩ ኃይላት አሉ። እነዛን የማረም ፍትህ ተቋማት ጋራ አብዛኛውን እዚህ አሁን በምክር ቤት ጎልቶ የወጣው ከወል መሬት ጋር ያለ ነው። ወል መሬት
የሆነ አካል ይወራል፣ ክስም ይመጣል። ፍርድ ቤቶቹ አካባቢ በፍትህ መዋቅር ትኩረት አይሰጥም የሚባለው ነው። ስለዚህ እሱን እኛ እንደ አሳይመንት ወስደን እናርማለን ብለናል። አንዳንድ ጊዜ ደግሞ የተካሰሱ ሰዎችም ይግባኝ እንዲራዘም እየተደረገ ኪሶቹ ውድቅ እንዲሆኑበት የሚደረጉ አሉ። እነሱን እንደ አሳይመንት ወስደን በዚህ በ6 ወር እናርማለን ብለን ነው። የኦዲት ግኝትን መነሻ በማድረግ የከረሙ ዕዳዎችን ወደ መንግስት ካዝና የማስመለስ ተግባር በትኩረት መሰራት እንዳለበት አቅጣጫ ተቀምጧል። በዋና አስተዳዳሪው የቀረቡ የተለያዩ ሹመቶችም ጸድቀዋል። የዜጎችን ስራ የማግኘት እድል ከሀገር ውጭ ድረስ ለማስፋት በኢትዮ ኮደርስ ስልጠና ለማሳለጥ በትኩረት እየተሰራ ነው አለ የወላይታ ሶዶ ከተማ ኢኖቬሽንና ቴክኖሎጂ መምሪያ። በኢትዮ ኮደርስ ስልጠና እንደ ወላይታ ሶዶ ከተማ ከ12000 በላይ ሰልጣኞችን ማብቃት መቻሉንም መምሪያው አስታውቋል። ትንታኔው በሪፖርተራችን ሀና ደረሰ ተዘጋጅቷል። ከሀገር ውስጥ አልፎ እስከ ውጭ ሀገራት ድረስ ለዜጎች የስራ እድልን ለመፍጠር ኢትዮ ኮደርስ ስልጠና በቴክኖሎጂ ለማሳለጥ በትኩረት እየተሰራ ይገኛል። ከዚህ ጋር ተያይዞ በኢትዮ ኮደርስ ስልጠና መርሃ ግብር በቴክኖሎጂ የበቁ ዜጎችን ለማፍራት በወላይታ ሶዶ ከተማ የሁለተኛ ዙር ስልጠና ተጀምሯል። ስልጠናውን እዚህ አሁን እየተካፈልኩ ነው ያለሁት። ስልጠናው ብዙ ነገሮችን እኛን እንግዲህ አስተምሮናል። ብዙ አብዛኛውን ወጣቶች የሚያሳልፉት አሁን በዋይፋይ እየተጠቀሙ በስልክ ብዙ ነገሮችን እየተጠቀሙ ቢሆንም ስልክ ላይ ያሉ ደግሞ አሁን እንግዲህ ስልክ ላይ ብዙ መረጃዎች አሉ። ያንን ደግሞ አንዳንድ መረጃዎችን እንደሚጠቀሙም ሆኖ ቢዝነስ ደግሞ በዛ ላይ እንዴት እንደሚሰራ አላወቁም አብዛኛው ወጣቶች ማለት ነው። እና ለዛ አሁን እንዴት እንደምንጠቀም ቢዝነስ ደግሞ እንዴት እንደምንሰራ በዛ ውስጥ ደግሞ ያሉ ጠቀሜታዎችን አንዳንድ ግንዛቤ ወስደናል። በእውቀት የተካለ ትውልድ እንዲፈጠር ለማድረግ በጣም እጅግ ጥሩ ነው። ኢኮደር ስልጠና በጣም እውቀት ያለ ትውልድን ለማፍራት በጣም እጅግ በጣም ጥሩ ስለነበረ እኔ ሰልጭኜ አሁን ሰርቲፊኬት ወስጄዋለሁ። ከዚህ በፊት ምንም አናውቅም ነበር። አሁን ይሄ መንግስት ባዘጋጀው መሰረት ኢትዮ ኮደርስ ስልጠና ወስደን ካሁን በኋላ አጠቃላይ ኢትዮጵያን እንደ አንድ መንደር ለማድረግ መንግስትም ባቀደው መሰረት ይሄንን ስልጠና ከወሰደን በኋላ ሁላችንም በእንደዚህ አይነት ሁኔታ ሰርቲፋይ ሆነን ሰርቲፊኬቱንም በእጃችን ወስደን በዛው ልክ ደግሞ ያን ሰርቲፊኬት ያው በወሰነው መሰረት ሁሉንም ስራ በዛ በኮምፒውተር ለመስራትና ያ ደግሞ የሰለጠነው የተለያዩ ስራዎችንም እዚህም ብቻ ሳይሆን በውጭም አንዳንድ ስራዎቹ በኮምፒውተር ላይ የሚሰሩት ስራዎች አሉ። ለዚህንም ያው ጥሩ እውቀት አግኝተናል ብዬም እያገኘንም ነው ወረድ አግኝተናል ብዬ ነው ተስፋ ማድረገው። የዜጎችን ኢኮኖሚና የቴክኖሎጂ እውቀት ለማሳደግ እንደ ሀገር ታቅዶ እየተሰራ ባለው በኢትዮ ኮደርስ መርሃ ግብር እንደ ወላይታ ሶዶ ከተማ በ3 አመት ውስጥ 18000 ሰልጣኞችን ለማብቃት ታስቦ እስካሁን ከ12000 በላይ ሰልጣኞችን ማብቃት መቻሉን የወላይታ ሶዶ ከተማ ኢኖቬሽንና ቴክኖሎጂ መምሪያ ኃላፊ አቶ ተሻለ ታደሰ ገልጸዋል። ለ3 አመት ያህል ብዙ ዶላሮች ተከፍሎበት የመጣ ነው። እንደኛ ከተማ 18000 ነው እቅዱ። በዚህ 3 አመት ውስጥ 18000 እቅድ ሲሰጠን እስካሁን ባለው ደግሞ ከአፈዛዘም አንፃር ከ12000 በላይ ነው ሬጂስተርድ የሆነው ሰርቲፊኬሽኑም እየወሰደ ያለው 12000 ዛሬን ሳይጨምር 12120 ሰው ነው ሬጂስተርድ ያደረገውና ከዚህ ባለፈ ያው የሚቀሩ ወደ 6000 የሚጠጉ ተመዝጋቢዎች ይፈልጋል ከኛ በኩል። ይሄን ደግሞ ለማሳካት ዛሬ ሁለተኛው ዙር የአንድ ጀንበር መርሃ ግብር ነው እየተካሄደ ያለው። በዚህ በሁለተኛው ዙር አንድ ጀንበር መርሃ ግብር 5000 ያህል ሰው ለማስመዝገብ ነው እቅድ ይዘን የተንቀሳቀስ ነው። ከዚህ አንፃር ፓብሊክ ሰርቫንትን፣ ወጣቶችን፣ ትምህርት ቤቶችን፣ ሴቶችን በተለያዩ ማህበራዊ መሰረት ያሉ አካላትን ተጠቅመ ነው ለማሳካት ነው የተሰራ ያለው። የወላይታ ሶዶ ከተማ ምክትል ከንቲባና ስራና ክህሎት መምሪያ ኃላፊ አቶ መንግስቱ ትግሮ ሰልጣኞችን በቴክኖሎጂ ማብቃት ለስራና ለክህሎት ማሳለጥ የጀርባ አጥንት እንደሆነ የተናገሩት ሲሆን ለሀገር እድገትም ትልቅ ሚና እንዳለው አመላክተዋል።
እንደ ክልልም አሁን የተቀመጠው አቅጣጫ የማንኛውም ስራዎች ክህሎት መር መሆን እንዳለባቸው ነው። ሁለተኛ በቴክኖሎጂ የታገዘ መሆን አለበት። ለዚህም ደግሞ ዛሬ ይሄ ስልጠና የሚሰጥበት አንደኛው የወላይታ ሶዶ ፖሊቴክኒክ ኮሌጅ ግቢ ነው። እዚህም አንጻር በርካታ ቴክኖሎጂዎች አሉ። ይህን ቴክኖሎጂ ለመጠቀም ባሉት ይሁን በአገር ውስጥም ከሀገር ውጭም ያሉት የስራ እድሎችን ለመጠቀም ይሄ ወሳኝ ስለሆነ ከዚህ በኋላ በብዙ ነገሮች ላይ ብዙ ለውጥ እንጠብቃለን ብለን እናስባለን። በወጣቶች በስራ እድል ፈጠራ፣ በቴክኖሎጂ፣ በምርታማነት፣ በቢሮ አካባቢ ያሉት አገልግሎት የማሳለጥ አሁን የጀመርናቸው አሉ። ለምሳሌ እንደ ማዘጋጃም አገልግሎት የማሳለጥ ይሄ ሁሉ ከዚህ ጋር የተያያዘ ስለሆነ እያንዳንዱ ተቋም በሚሰራበት ቦታ ላይ ሁሉም ፓብሊክ ሰርቫንት የመጀመሪያው ዙር ሁሉ ወስዶ ጨርሷል። አሁን ሁለት የተቀሩት ዛሬ ሁለተኛ ላይ ነው የገቡትና ይህን ስንጨርስ እንደ ከተማችን የዘመነ ከተማ የሚባለው ስማርት ሲቲ አንደኛው ከቴክኖሎጂ ጋር የተያያዘ ነው። ስለዚህ ከዚህ አንጻር በከተማችን በአገልግሎት አሰጣጥ፣ በመልካም አስተዳደር ችግር የሚነሱ ጉዳዮች፣ ተጨማሪ የስራ እድሎችም በብዙ ነገሮች ላይ ትልቅ ለውጥ እንጠብቃለን። ወጣቶች በተሰማሩበት የስራ ዘርፍ በቴክኖሎጂ የታገዘና ጥራት ያለው ስራ እንዲሰሩ አጫጭር ስልጠናዎችን በመስጠት ላይ መሆኑን የሶዶ ፖሊቴክኒክ ኮሌጅ አስታወቀ። ተቋማትን በሙሉ ዲጂታላይዝ በማድረግ ውጤታማ ስራ ለመስራት ኢኤኤስኢ ከተሰኘ የዓለም ባንክ ፕሮጀክት ጋር እየተሰራ እንደሚገኝም ተመላክቷል። ለትዕግስት ክፍሌ ዘገባ እድገት እስራኤል። እንደ ወላይታ ዞን የስራ አጥ ወጣቶች ቁጥር ከፍተኛ መሆኑ ይታወቃል። ይሁን እንጂ ስራና ክህሎትን አዳብሮ የተለያዩ የስራ ዘርፎች ላይ ወጣቶች ተሰማርተው ውጤታማ ስራ እንዲሰሩ በርካታ ስራዎች እየተሰሩ ይገኛሉ። የሶዶ ፖሊቴክኒክ ኮሌጅ ከ90 ሚሊዮን ብር በላይ ወጪ የተለያዩ ስራዎችን ለመስራት የሚያስችሉ ማቴሪያሎችን በማስገባት ለሰልጣኞች የክህሎት ማሳደጊያ አጫጭር ስልጠናዎችን በመስጠት ወጣቶች በተሰማሩበት የስራ ዘርፍ በቴክኖሎጂ የታገዘና ጥራት ያለው ስራ እንዲሰሩ ለማድረግ እየሰራ መሆኑን የኮሌጁ ዲን አቶ ያዕቆብ ያስን ተናግረዋል። ፕሮጀክቱ ከጀመረ በኋላ በዚህ ዓመት ከ90 ሚሊዮን ብር በላይ በማውጣት የተለያዩ ኢንፍራስትራክቸሮችን ለተቋሙ ገንብቷል። ይሄ ለተቋሙ የተገነቡ ኢንፍራስትራክቸሮች ለኛ ብቻ የተገነቡ አይደሉም። አሁን ዛሬ ላይ የሶዶ ከተማ የዞናችን ወይም ወላይታ ዞን አሁን እዚህ እየተጠቀመ ይገኛልና አይሲቲ ኢንፍራስትራክቸር ዳታ ሴንተር ተገንብቷል። አይሲቲ ኢንፍራስትራክቸር ከ80 በላይ ኮምፒውተሮች፣ እዚህ የሚታዩ ስክሪኖች፣ ከዛም ባለፈ ዘመናዊ የሆኑ ጄኔሬተሮች፣ ሶላር ሲስተሞች ለተቋሙ በዚህ ዓመት ሙሉ ሙሉ ወደ አገልግሎት የገቡበት አግባብ ነው ያለው። ተቋሙም ከዚህ በፊት ከነበረበት 12 ሜጋባይት የኢንተርኔት አገልግሎት አሁን ተቋም ውስጥ ሙሉ ሙሉ የኢንተርኔት አክሰስ እንድናገኝ ተደርጓል ማለት ነው። ስለዚህ ይሄ በዚህ ብቻ አያበቃም። ዚሲር ብዙ ኤክስፔክት የምናደርጋቸው ውጤቶች አሉን። የመጀመሪያው ሪኖቬሽን ስራን በሚመለከት ነው። ተቋሙ ከዚህ በፊት የነበረበት ገጽታው ይታወቃል፣ አሮጌውም አዲሱም ግቢ። ይሄንን ሙሉ በሙሉ መሻገር በሚቻል መልኩ ሪኖቬሽን ስራ ዘንድሮ ይሰራል ማለት ነው። በቴክኖሎጂ በመታገዝ ዘመኑ የደረሰበት ቦታ ለመድረስ ተቋሙ በተለያዩ ጊዜያት ስልጠናዎችን በመስጠት ሰልጣኞችን ብቁ ለማድረግ ይሰራል። ተቋማትን በሙሉ ዲጂታላይዝ በማድረግ ውጤታማ ስራ ለመስራት ኢዝ ከተሰኘ የዓለም ባንክ ፕሮጀክት ጋር በትብብር እየሰራ መሆኑን የፕሮጀክቱ አስተባባሪ አቶ እንቁ የማኔ ገልጸዋል። በዚህ ዓመት በስፋት የተሰራው ዲጂታላዊ ማድረግ ነገር ነው። እንግዲህ አሁን እንደምታውቁትላችሁም አሁን ዘመኑ ወደ ዲጂታላይዜሽን እየሄደ ነው ያለው። ያንን ማስተናገድ የምንችልበትን አቅም የፈጠርንበት ነው። የአይሲቲ መሰረተ ልማቶች ሙሉ ለሙሉ በግቢያችን አሁን ኢንስቶልድ ሆነው ወደ ስራ የተገባበት ነውና ኦልሞስት ወደ 90 ሚሊዮን ኢትዮጵያ ብር የፈጀ የአይሲቲ መሰረተ ልማት ተገንብቶ ወደ ስራ ገብቷል። ስለዚህ አሁን ስልጠናችን ዲጂታላይዝ ለማድረግ የሚያስችል አቅም ፈጥረናል ማለት ነው። ሌላው ማቴሪያሉ ብቻ ሳይሆን አሰልጣኙን በዛ ልክ መብቃት ስላለበት አሰልጣኞቻችንን በኢንዱስትሪ ጭምር ነው እያሰለጠን ያለ ነውና ከተቋም ባሻገር በኢንዱስትሪ ውስጥ ብቃት ያለው ስልጠና እንዲያገኙ የተደረገ ነው ያለው። በዚህ ዓመት 13 የሚሆኑ ሰልጣኞች ኦልሬዲ ጨርሰው መጥተዋል። ይህ የተሰኘ መንግስታዊ ያልሆነ ፕሮጀክት ዋና ዓላማው ስራ አጥ ወጣቶችን ወደ ስራ ለማስገባት በክህሎት የበቁ ዜጎችን በማሰልጠን ውጤታማ ለማድረግ መሆኑን ተናግረዋል። መጀመሪያው ዙር ወደ 5000 ሰልጣኞችን ወደ ስራ ከማስገባት አንጻር ያው በክህሎት የበቁ ዜጎችን ማሰልጠን አለበት እና ከዚህ አንጻር እየሰሩ ያሉ ስራዎች በጣም ውጤታማ ናቸው። በተለይም በተግባር የተደገፈ ስልጠናዎች ከኮሌጁ በትብብር ስልጠና የሚሳተፉ ኢንዱስትሪዎችም ጭምር
በተግባር የተደገፈ ስልጠና እንዲሰጡ ከማድረግ አንጻር እየሰራ ያለበት ሂደት ጥሩ እንደሆነ በቀጣይም ደግሞ ለነዚህ ሰልጣኞች ስልጠናቸውን አጠናቆ ሲወጡ ከስራ ጋር የሚተሳሰሩበትንም ጭምር እድል የፈጠረበት ስራ እንደሆነ ለማየት ሞክረናል። የስልጠናው ተሳታፊዎች በበኩላቸው ፕሮጀክቱ በርካታ ወጣቶች ወደ ስራ እንዲገቡ በማድረግ ተጠቃሚ እንዲሆኑ ማስቻሉን አመላክተዋል። ከኢሳ ከሚባል ድርጅት ጋር አብሮ ከሚሰራው ጋር ያው በሴቶች ጥቃት ዙሪያና ሴቶች የተጎዱ ሴቶች ወደ ሰልጥነው ወደ ስራ ተግባር እንዲገቡ ከማድረግ አንጻር አብሮ እየሰራን ቆይቷል። አሁን ደግሞ ያሉትን ነገሮች ነባራዊ ሁኔታዎችን ገምግሞ እና ቀጣይ እንዴት እንደሚሰራና ለመስራት ያሉን ተነሳሽነት ለማሳየት ከኛ ጋር ዛሬ ግንዛቤ ማስጨበጫዎችን ፈጥሯል። ምናልባት እንደ ሶዶ የተሰሩ ስራዎች የተሻሉ ቢሆንም አሁን ያለውን ስራን ለማስፋፋት አካባቢ ላይ ባሉ ወረዳዎች ላይ እንደገና ፓይሌት በመክፈት ስራዎችን መስራት እንዳለባቸው ነው። ይህም ምንድነው? ኢንዱስትሪዎች በየቦታው ሲኖሩ እዛው አካባቢ ያሉ ቴክኒክና ሙያ ኮሌጆች አሉ። ከነዛ ኮሌጆች ጋር አሁን ላይ ያለውን የስልጠና ማቴሪያል በጋራ ሆኖ በመግዛት ውስጥ ያለውን ወርክሾፖችን በጋራ ሆኖ በማደራጀት እዛ አካባቢ ያሉ ኢንዱስትሪዎች የተሻለ አቅም እንዲኖራቸው በግንዛቤ በክህሎትም በሌላም ነገር ስልጠና ቢሰጡ በየቦታው ያሉ ወጣቶች በዛው ልክ የሚጠቀሙበት ሁኔታ ስራ አጥ ልጆችን በቴክኒክና ሙያ ሰልጥነው ቀጥታ ወደ ስራ ከማስገባት አንጻር በተለይ ኢንዱስትሪዎች ላይ ፋብሪካዎች ላይ ያሉ ባለድርሻ አካላትን የጋራ መድረክ በመፍጠር ልጆች ከስልጠና ባለፈ ወደ ስራ እንዲገቡ የማመቻቸትና ሁሉም አካላት የራሱን ድርሻ እንዲወጣበት ከስራ አጥ ጋር ተያይዞ ያለው ነገሮች የሁሉ ሰው ድርሻ የሁሉ ተቋም ድርሻ የፋብሪካዎች የባለሀብቶች የግለሰቦች የቤተሰብም ጭምር ድርሻ እንደሆነ በጋራ የተወያየንበት መድረክ መሆኑን ነው። በመጨረሻም የፕሮጀክቱ አስተባባሪዎችና የስልጠናው ተሳታፊዎች በሶዶ ፖሊቴክኒክ ኮሌጅ የተሰሩ የተለያዩ ስራዎችን ጎብኝተዋል።